የመርካቶ ዕጣ ፈንታ ምን ሊሆን ነው? መጨረሻውስ እየደረሰ ነው ወይ የሚለውን መረጃ ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎች ይኖራሉ። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ሁኑ። የመርካቶ ጉዳይ እንግዲህ በእጅጉ አነጋጋሪ ነው። ምክንያቱም ከዚህ በፊት የእሳት አደጋ ከደረሰ በኋላ በአካባቢው የሚገኙ ሱቆች ሊነሱ ይችላሉ ወይ የሚለው ጉዳይ ለበርካቶች ስጋት ሆኖ ነበረ። የእሳት አደጋውም ራሱ አንዱ መነሻ በመርካቶና በዙሪያ የሚገኙትን አካባቢዎች ሱቆችን ጨምሮ መኖሪያ ቤቶችንም ለማንሳት ያለመ ተግባር ነው። ይሄው ከዚህም ጀርባ መንግስት አለ የሚሉ ሰዎች ነበሩ። ከዛም ወዲህም በእሳት አደጋ የወደሙ የመርካቶ አካባቢ ያሉ ሱቆች ምንም አይነት ምትክ ቦታ እንግዲህ ስለማግኘታቸው እስካሁን ምንም መረጃ የለም። አንዳንዶቹ እንዳገኙ የመረጃ ምንጮች ይናገራሉ። ነገር ግን በቦታው የህንጻ ግንባታን የተጀመረው ሌሎች ህንጻ ገንቢዎች ተረክበው ስፍራውን ግንባታን የጀመሩት እና ወደፊት የመርካቶ ህልውና አስጊ ነው በቅርብ ጊዜ ውስጥ የሚል አይነት ሐሳብ እየተንሸራሸረ ነበር። እናም ከትላንትና የተሰማው መረጃ ግን ይሄን ስጋት ይበልጥ የሚያጠናክር ሆኖ ስለመገኘቱ ነው የሚነገረው። በአዲስ አበባ ከተማ እምብርት የሚገኘው መርካቶ አካባቢ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ማስጠንቀቂያ እንደሰጣቸው በማስታወቅ ውሳኔውን ስለማውገዛቸው ተዘግቧል። ይህ ያልታሰበና አስደንጋጭ እርምጃ የተባለለት ውሳኔ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ ኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎች በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ 1 ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር እያካሄደው ላለው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦች ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና የመብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፏል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ ሰፍሯል። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ ማቅረባቸው ተዘግቧል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረጅም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድ መከተሉ መንግስትን ለከባድ ትችት እያጋለጠው ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበትና ሰፊ የስራ ዕድል በተፈጠረበት መርካቶ የመሰለ ግዙፍ የገበያ ማዕከል ውስጥ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ ዕቅድ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት ያስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑን የፖለቲካና ኢኮኖሚ ተንታኞች በማንሳት ላይ እንደሚገኙ ተዘግቧል። እንግዲህ ይሄ ጉዳይ በሌሎች የአዲስ አበባ ክፍሎችም የተስተዋለ ነው። በርካታ የንግድ ሱቆች ደንበኞቻቸውን ካፈሩበት ለበርካታ ዓመታት ደግሞ ገቢም ካገኙበት ስፍራ ነቅለው እንዲወጡ ተደርጓል። የዚሁም ውጤት ደግሞ እንደሚያሳየው ከተማዋን ወና እያስቀራት ይገኛል። በተለይ አንዳንድ መሃል ተብለው የሚጠቀሱ የከተማዋ ስፍራዎች ላይ እንደሚስተዋለው የሰዎች እንቅስቃሴ ብርቅ የሆነበት ሁኔታ ነው የተፈጠረው። ይህም ደግሞ ለወደፊቱ የከተማዋን የኢኮኖሚ እንቅስቃሴ በእጅጉ እንዳያዳክመው ያሰጋል። በተለይም ደግሞ እነዚህ አነስተኛ የሆኑ ሱቆች ከከተማ ቦታ እያጡ መምጣታቸውም
የሁኔታውን አስከፊነት የሚያሳይ ነው። እንግዲህ በእነዚህ ነጋዴዎች ላይ የተላለፈው ውሳኔ ቢያንስ ቀኑን ጨመር የማድረግ ሁኔታ ወይም ደግሞ የመልሶ ማቋቋሚያ ዕቅድ ይኖር ወይስ አይኖር በሚለው ጉዳይ ዙሪያ ምን አይነት መረጃ ይኖራል የሚለውን እንግዲህ አብረን የምናየው ይሆናል። እንግዲህ ወደ ሌላ መረጃ ነው የምናልፈው። በትላንትናው ዕለት በአክሱም ከተማ በሚገኘው የመንበረ ሰላማ የመንበረ ጵጵስና ቦታ ላይ የግድያ ሙከራ መፈጸሙ ተነግሮ ነበር። እኛም ዘግበነው ነበር። በጠመንጃ የታገዘ ይሄ የግድያ ሙከራ አነጋጋሪ ሆኖም ነበረ። እናም በትላንትናው ዕለት ለቢቢሲ ትግርኛ ቃለ መጠይቅ እየሰጡት ከግድያው ሙከራ ሰለባ ከሆኑት አንደኛው ጳጳስ ብፁዕ አቡነ ናትናኤል ሁኔታው ምን ይመስል እንደነበረ ምስክርነታቸውን ሰጥተዋል። እንግዲህ በመንበረ ሰላማ በወጣው መግለጫ ላይ አንድ ጥይት እንደተተኮሰ የሚያሳይ ጉዳይ ነበር የተጠቀሰው። አንድ ጥይት ብቻ ነው፣ ሌላ ጥይት አልተተኮሰም የሚል መረጃ ነበር የተጋራው። ብፁዕ አቡነ ናትናኤል ግን 3 ጥይቶች መተኮሳቸውን ገልጸዋል። እንግዲህ እነዚህ ጥይቶች እንግዲህ ከእኩለ ሌሊት አካባቢ እንደተተኮሱ የሚታወቅ ነው። ይህንን የግድያ ሙከራ ለማለባበስ የተኬደበት ረጅም ርቀት በእጅጉ የሚያስተዛዝብ ነው ያሉ ሲሆን እርሳቸው ይሄ የግድያ ሙከራ ከመፈጸሙ በእርሳቸውን ብቻ ሳይሆን ሌሎች 2 ጳጳሳት ላይ ነው የደረሰው። በስልክ ይቅርታ እንዲጠይቁ እየተደወለ ጫና ሲደረግባቸው ነበር። ይሄ ይቅርታ የመጠየቅ ሁኔታ የመጣው ምንድነው? ከዚህ በፊት ወታደራዊ አፈሳውን በተመለከተ ተቃውሞ ሲያቀርቡ ነበር ጎላ ባለመልኩ። ይህን ተቃውሞ ደግሞ ያልተመቻቸው የህወሓት ደጋፊ የሆኑ የሚዲያ ባለቤቶች በየዩቲዩብ ቻናላቸው በየቲቪ ጣቢያቸው እየወጡ ብፁዕ አቡነ ናትናኤል ይቅርታ መጠየቅ አለባቸው፣ ሐሳባቸውን ማረም ይገባቸዋል የሚሉ ጉዳዮችን ሲያነሱ ነበር። እናም ይሄ እሳቸው የተናገሩት ጉዳይ ከስልክ ይደወልልኛል ከማለታቸው ጋር መገጣጠሙ ምን ያህል ጫና ሲፈጠርባቸው እንደነበረ የሚያሳይ ነው። እንግዲህ ትላንትና የአክሱም ከተማ ፖሊስ ተጠርጣሪዎችን በቁጥጥር ስር ስለማዋሉ ሲዘገብ ነበር፣ እኛም ዘግበነዋል። በሌላ በኩል በትግራይ ከወጣው አዲስ አዋጅ ማለትም አዋጅ 388/2018 በስተጀርባ ያሉት አቶ ጎዲፋይ ጥላሁን የተባሉት ግለሰብ ጥቃት እንደደረሰባቸው ተነግሯል። እንግዲህ እሳቸው ጥቃት እንደደረሰባቸው የታወቀው ወደ ስራ ቦታቸው ማለትም ወደ ትግራይ ክልል ከፍተኛ ፍርድ ቤት ቢሮ ሲገቡ እያነከሱ ነው የሚገቡት። አንድ እግራቸውን እያነከሱ ነው የሚገቡት እና ምንድነው ምክንያቱ የሚለው ጉዳይ በርካቶችን ጥያቄ ፈጥሮ ነበር። የዚህ ምክንያት ደግሞ ይሄው ሆኖ ተገኝቷል። ከቀናት በፊት በመቀለ ከተማ በሚገኝ አንድ መጠጥ ቤት ውስጥ ከአንድ ወዲ አድዋ ተብሎ ከሚጠራ ወዳጃቸው ጋር አምሽተው 1-2 ብለው ይወጣሉ። በዚህን ወቅት እርሳቸው ፈጽሞታል፣ እርሳቸው ከጀርባ ሆነው አንቀሳቅሰውታል በተባለው ሂደት ወይም ደግሞ ጉዳይ ዙሪያ ቂም የያዙ የወታደራዊ አፈሳው ዋና ማስተር ማይንድ እሳቸው ናቸው ብለው ባመኑ ወጣቶች አማካኝነት በዱላ ከባድ የሆነ ጥቃት እንደተደረሰባቸው ተነግሯል። ይሄን ተከትሎ ጥቃቱ ከደረሰ በኋላ ተከትሎ የመጡ የፖሊስ አባላትም በዚህ ተግባር የመደሰት ሁኔታ ማሳየታቸውን የተነገረው፣ እንዲያውም ይባስ ብሎ ይሄን ጥቃት በተመለከተ ምርመራ ለማድረግም ቸልተኛ እንደሆኑ ተነግሯል። እንግዲህ ይሄ ሁኔታ እንግዲህ ለእርሳቸው የደህንነት ስጋትን የፈጠረ ሲሆን ይሄም የመጀመሪያ ማስጠንቀቂያ ነው በማለት የአካባቢው ወጣቶች ወይም ደግሞ ተቃውሞ እያደረግን ነው የሚሉ ዜጎች እንግዲህ ሐሳባቸውን ገልጸዋል። ወደ ሌላ መረጃ ስናልፍ እንግዲህ አንድ ድምጻዊ ያለ መርከብ ባሪያ ገብር ወይም ቦኒቷ ተብሎ የሚጠራ ፌስቡክ ገጹ ላይ ተቃውሞውን አቅርቧል። ወታደራዊ አፈሳውን በተመለከተ ይህ ወታደራዊ አፈሳ ስህተት ነው በማለት ጠቅሶ ፈቃደኛ ሆኖ ወደ በረሃ የወረደ ሰው ምን ያህል ድል እንደሚቀዳጅ እና
ታሪክ እንደሚቀይር ተመልክተናል። ግን በአሁኑ ሰዓት እናቶች እንዲጨነቁና እንዲሰቃዩ መደረግ የለበትም በትግራይ በሙሉ። ነገር ግን ስለ እናቶች ካወራን ግን መርጦ አልቃሽ አንሁን። ባለፉት 5 ዓመታት በሱዳን ድንኳኖች ውስጥ ያለማቋረጥ የሚያነቡ እናቶች የትግራይ እናቶች ናቸው፣ የሁላችንም ናቸው። እንደ ህዝብ ህልውናችን እንዲከበር በአንድ ልብ በአንድነት መንቀሳቀስ አለብን፣ መታገል አለብን። የዘር አጥፊ ኃይሎች ያላቸውን እንግዲህ ማዕከላዊ መንግስቱን ጨምሮ ነው የሚመስለው መሳሪያ አንሁን። በሁሉም አቅጣጫ በደቡብ ይሁን በሰሜን ሰላም እንዲመጣ በአንድነት እና በትብብር መንቀሳቀስ አስፈላጊ ነው ብሏል። እናም እስካሁን ድረስ በዚህ ጉዳይ ዙሪያ ዝምታ የመረጥኩት በተጋሩ መካከል የማስተውለው ክፍተት እንዳይሰፋ በማለት ነው በማለት እንግዲህ አስተያየቱን ቋጭቷል። ይሄንን ያሰፈረው በይፋው የፌስቡክ ገጹ ላይ ነው። በመጨረሻም የጀነራል አብዱል ፈታህ አልቡርሃን ጦር በኢትዮጵያ ድንበር በቅርብ ርቀት ላይ በሚገኘው ብሉ ናይል ግዛት ላይ መጠነ ሰፊ ዘመቻ ከፍቶ በትናንትናው ዕለት ስትራቴጂካዊት ነች የተባለላትን የኩምሩክ ከተማ መቆጣጠሩን ይፋ አድርጓል። ይህችን ከተማ ለመያዝ ካለፈው አርብ አንስቶ ከተቀናቃኙ የፈጥኖ ደራሽ ኃይል ጋር ከባድ ፍልሚያ አድርጎ ነበር። በመጨረሻም ከአስጨራሽ ውጊያ በኋላ ከተማዋን ተቆጣጥሯል ተብሏል። ከተማዋ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር የምታስኬድ በመሆኗ ለንግድና ለወታደራዊ እንቅስቃሴ በጣም ወሳኝ ስለመሆኗ ነው የተዘገበው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ አትርሱ። አብራችሁን ስለሆናችሁ ደስ ይለናል። መልካም ጊዜ። አዲስ መረጃዎች ሲኖሩ ተመልሰን እንመጣለን።